ኮንቴንት ክሬተር መሆን ፈልጋችሁ እንዲሁም ደግሞ ለኮንቴንት ክሬሽን የሚያስፈልጋችሁን ማቴሪያል እና ሐሳብ ይዛችሁ እንደዚህ ካሜራ ላይ ፊት ለፊት ወጥቶ ለማውራት ምቾት ለማይሰጣችሁ ሰዎች እኔን ከዚህ በፊት ከመጀመሪያው ጀምሮ ስሰራ እያሳደግኳቸው የመጣሁትና የተጠቀምኳቸውን መንገዶች እነግራችኋለሁ። በዚህ ቪዲዮ መጨረሻ እኔ ያሳለፍኩትን እያንዳንዱን መንገድ ብሬክዳውን አድርጌ ያሳያችኋለሁ። እናንተ እሱን መንገድ ከተከተላችሁ እንደዚህ በነፃነት የስልክ ወይም ደግሞ የካሜራ ፊት ለፊት ላይ ቆማችሁ ቪዲዮአችሁን ሪከርድ ማድረግ የምትችሉበትን መንገድ በቀላሉ አሳያችኋለሁ ማለት። ይህንን ቪዲዮ እስከ መጨረሻው መከታተል እንዳትረሱ። ተመልሰን መጣናል። ሰላም እንዴት ናችሁ? እኔ መንሱር ነኝ። ይህ ደግሞ የኔ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ጠቃሚ ቁም ነገር ያላቸውን ነገሮች ሁልጊዜም ወደ እናንተ ይዤላችሁ እመጣለሁ። ከእናንተ የሚጠበቀው አንድ ነገር ብቻ ነው። እሱም ይህንን ዩቲዩብ ቻናል ላይክ፣ ሰብስክራይብ፣ እንዲሁም ሼር በማድረግ ቤተሰብ መሆን ብቻ ነው። እንዲሁም ደግሞ የቤል ምልክቱን ክሊክ በማድረግ በተደጋጋሚ ቪዲዮ ሰራ ለእናንተ እንዲያደርሳችሁ ማድረግ ነው። በዛሬ ቪዲዮ ልናወራ የመጣንበት ዋና ኮንሰፕት ካሜራ ላይ ፊት ለፊት እንደዚህ በምቾት እንዴት ማውራት ይቻላል? ይህንንስ እንዴት ማሳደግ እንችላለን? ምን አይነት መንገዶችንስ እንጠቀም የሚለውን ብሬክዳውን አድርጌ ከራሴ ኤክስፒሪየንስ ያለኝን ነገር ለእናንተ ለመንገር ነው የመጣሁት። አሁን ያለሁበት ደረጃ ምናልባት በጣም ሀሪፍ የሚባል የካሜራ ኮንታክት ላይኖረኝ ይችላል። ነገር ግን መጀመሪያ ላይ ስሰራ ከነበረኝ በእርግጠኝነት እንደተሻሻልኩ እርግጠኛ ነኝ። እናንተም መጀመሪያ ቀን የቀረስኩትን ቪዲዮ ገብታችሁ ቻናሌ ማየት ብትሞክሩ ልዩነቱን በእርግጠኝነት በግልጽ ታዩታላችሁ ማለት ነው። ስለዚህ ይህንን መንገድ ለእናንተ አሳያችኋለሁ። ቪዲዮውን እስከ መጨረሻው መከታተል አትርሱ። በቀጥታ ወደ ሐሳቡ እንግባ። ስለዚህ ካሜራ ላይ ምቾት እንዲሰማችሁ የመጀመሪያ ማድረግ የሚጠበቅባችሁ ነገር ስለምታወሩት ነገር በቂ ዝግጅትና ንባብ ማድረግ ነው። ሁልጊዜ መጀመሪያ ላይ ጀማሪ ስንሆን የምናወራውን ነገር በደንብ ተጠንቀን ካላወቀ አንደኛ ካሜራ በጣም ያስጨንቃል። በባህሪው ካሜራ በጣም ከባድ ነገር ነው፣ ያስፈራል። ሰው ላይ ቆሞ ማውራት ይቻላል። ምክንያቱም ሰውን ፊት ለፊት ስታወራው ምቾት የሚሰጠውን ነገር ምቾት የማይሰጠውን ነገር እዛው ፊቱ ላይ ስለምታነቡ አንተ መድረክ ላይ ሆነ ስታወራ እያስተካከልከው ትሄዳለህ። ካሜራ ላይ ሲሆን ግን ሰርተው ከወጣህ በኋላ ነው ሰዎች የሚያመጡትን ኮሜንት የምታነበው። እሱ ነገሩ ካሜራ በጣም አስፈሪ ያደርገዋል። አንደኛው ችግር ይሄ ነው። ሁለተኛው ነገር እኛ ባለን ኤክስፒሪየንስ መሰረት ስናድግም ስንማርም እንደዚህ ፊት ለፊት ወጥቶ የማውራት ነገሮችን፣ ሀሳቦችን በቀጥታ የመግለጽ ልምድ ተሰጥቶን አላደግንም። እሱ ነገር ደግሞ እንደ ካሪክለም እንደ ሀገር የፈጠረብን ተጽዕኖ ነው። ስለዚህ እነዚህ ነገሮች በቀላሉ እንዴት ብሬክ ማድረግ እንደምትችሉ ነው እየነገርኳችሁ ያለው። ስለዚህ መጀመሪያው ነገር የሚሆነው ምንድነው? ስለምታወሩት ነገር በቂ ዝግጅት ካላችሁ የምታወሩት ነገር አይቆራረጥ። ለምሳሌ እኔ የመጀመሪያ ቪዲዮን ተመልሳችሁ የምታዩት ከሆነ ሀሳቦቼ በጣም ይቆራረጡ ነበር። ምክንያቱም በቂ የሆነ ዝግጅት አላደርግም። እንዴት ዝግጅት ማድረግ እንዳለብኝም ቴክኒኩን አላውቅም ነበር። ስለዚህ በዛ ምክንያት በጣም ብሬክዳውን የሆነ የተቆራረጠ ድምጽ ነበር የማወጣው። ስለዚህ የመጀመሪያው ነገር ስለምታወሩት ነገር በደንብ ሰፊ ጊዜ ወስዳችሁ ማንበብ መዘጋጀት ነው። ሌላው ነገር ከዚህ በፊት በእናንተ ሀሳብ ዙሪያ ራሱን ባይሆንም ተቀራራቢ በሆነ መንገድ የሰሩትን ኮንቴንት ገብታችሁ ማየት ነው። ምክንያቱም እንዴት ነው ፕሬዘንት የሚያደርጉት? እኔ ለምሳሌ አንዳንዴ ሰራ በጽሁፍ ፕሬዘንት የማደርጋቸው ስራዎች አሉ። እንዲሁ ደግሞ ቶፕ ሾት በመቅረጽ እዚህ ጋር ፕሮዳክት ሪቪው ሰራ ከሌሎቻችሁ ማሳይበት አለ። እንደዚህ ደግሞ እናንተ ጋር ኢንተራክት ሳደርግ ከእናንተ ጋር ኢንተራክት ማድረግበት አለ። ስለዚህ በየትኛው ፕሬዘንቴሽን መንገድ ባቀርበው ይህንን ቪዲዮ ምቹ ያደርገዋል የሚለውን ለማወቅ የተሰሩ ቪዲዮችን ሳምፕል ማየት ይጠቅማል። ከዛ ያነበባችሁት ንባብ አለ፣ እንዴት እንደምትሰሩት ትወስናላችሁ ማለት ነው። ስለዚህ እሱን ከወሰናችሁ በኋላ የሚሆነው ነገር ምንድነው? ስክሪፕት ወይም ደግሞ አጭር ኖት ማዘጋጀት ነው። ምክንያቱም ያነበባችሁትን ነገር ሪቫይዝ ለማድረግም እንዲሁም ደግሞ የአንክሮ ፖይንቶችን ለማወቅ ኖት ማውጣት በጣም ይጠቅማል። ስለዚህ ኖት ታወጣችሁ በኋላ እነዚህ ኖት በተደጋጋሚ ታነባላችሁ፣ ትዘጋጃላችሁ ማለት ነው። ስለዚህ በቀጥታ የስልካችሁን ወይም ደግሞ ካሜራችሁን ትራይፖድ ላይ ስትሬት ካስቀመጣችሁ በኋላ ፌስ ቱ ፌስ ቀጥታ ማየት የሚገባችሁ የስልካችሁን የካሜራ ሌንስ ኢንፍሮንት ኦፍ ወይም ደግሞ የዲጂታል ካሜራችሁን ሌንስ ኢንፍሮንት ኦፍ ብቻ በማየት በዙሪያችሁ ያሉ ሌሎች ነገሮችን ቼክ ሳታደርጉ በቀጥታ ሐሳባችሁን ለመግለጽ መሞከር ነው። አንደኛው ቲፕ ይሄ ነው። ሌላኛው ቲፕ ምንድነው? ስትናገሩ ቀስ ብላችሁ ለማውራት መሞከር። ለምሳሌ እኔ መጀመሪያ የቀረስኩትን ቪዲዮ ተመልሳችሁ ብታዩት በጣም ሌት እየሆንኩ ነበር የማወራው። በደንብ እያሰብኩ ነው የማወራው። እንደዛ አድርጌ ሲሰራ አንድ ችግር ይኖረዋል። እሱ ኤዲቲንግ ላይ በጣም ትቸገራላችሁ። ግን መጀመሪያ ላይ ሁሉ ነገር ከእናንተ ስለማይወጣ በኤዲቲንግ እያሻሻላችሁ ትሄዳላችሁ። እየተረጋጋችሁ ማውራት አንደኛው ነገር ነው። ሌላኛው ነገር ዩቲዩብ ላይ ኮንቴንት ስትሰሩ ሳታዩ መናገር ወይም ሳታዩ ማውራት ግዴታ አይደለም። ላፕቶፓችሁ እንደዚህ ጎን ለጎን በማስቀመጥ ከላፕቶፓችሁ እያያችሁ ለሰዎች ፕሬዘንት ማድረግ የምትችሉበት አንደኛው መንገድ አለ። ሁለተኛው ሾርት ኖታችሁን በጣም ባጭሩ ፊት ለፊታችሁ ላይ በማድረግ በዚህ መንገድ ማንበብ ትችላላችሁ። ሶስተኛና በጣም ሀሪፍ መንገድ የሚሉና ደግሞ እኔ ስጠቀምበት የነበረው ነገር እዚህ ጋር ማሳያችሁ አንዲት ፕሮዳክት አለች። እቺ ፕሮዳክት ስቲኪ ኖት ትባላለች። ብዙዎቻችሁ በእርግጠኝነት ታውቁታላችሁ። ከዚህ በሰፋ ሳይዝም አለ፣ በረጅም ሳይዝ፣ በአጭር ሳይዝም አለ። እኔ ስጠቀመው የነበረው በጣም አጭር ሜተድ እንዴት ነው? ካነበብኩኝ በኋላ እዚህ ስቲኪ ኖቱ ላይ ሾርት ኖት አወጣለሁ ማለት። ስለዚህ ሾርት ኖት ካወጣሁ በኋላ ሾርት ኖቱን አዘጋጅቼ እጨርሳለሁ ማለት። ስለዚህ ይህን ሾርት ኖት ከጨረስኩኝ በኋላ ስቲኪ ኖቷን አነሳትና እንበልና ይሄ ስልኬ ነው። እኔ ብዙ ጊዜ የሚቀርጸው በስልኬ ነው እስካሁን ባለው ሂደት። ስለዚህ ካሜራም ቢሆን ችግር የለውም። የስልኬ ካሜራ እዚህ ጋር ከሆነ ያለው ከስልኬ ካሜራ ጎን ስቲኪ ኖቷን ልጥፋታለሁ ማለት ሾርት ኖቷን ማለት። ስለዚህ
በዚህ መንገድ ይቀመጣል ማለት ስልኬ እንደምታዩት ፊት ለፊቴ ነው የሚቀመጠው ስትሬት ፊት ለፊቴ። ስለዚህ እንደዚህ ሆኖ ስልኬ ፊት ለፊቴ እየቀረጸኝ ነው ማለት። ስለዚህ እዚህ ጋር ያወጧቸው ሾርት ኖቶች እዚህ ጋር እያነበብኩኝ ፊት ለፊት ስለናንተ ሳወራ እያየሁት ያለሁት የስልኬ ላይ የተለጠፈው ኖት ስለሆነ ካሜራ እያየሁ መሆኑን ነው የሚያስታውቀው። ስለዚህ እቺን ስቲኪ ኖት በመጠቀም ትሪኪ በሆነ መንገድ በጣም ቆንጆ በሆነ ፕሬዘንቴሽን ማቅረብ ትችላላችሁ ማለት። የመጀመሪያ አካባቢ ሰራ የነበረ በዛ መንገድ እስከ ቅርብ ጊዜ የመጨረሻዎቹን 10-11 ቪዲዮዎች ነው ነገሮች እየተስተካከሉ ሲመጡ ካሜራውን አዳፕት እያደረግኩ ሲመጣ በዛ መንገድ ያስተካከልኩበት አንደኛው መንገድ እሱ ነው። ሌላኛው መንገድ ስታወሩ የቦዲ ላንጉጅ ወይም ደግሞ የገስቸር መጠቀም ነው። ይሄ በጣም ያግዛችኋል። ገስቸር ሀሳባችሁን እንድትገልጹ ሀሳባችሁን እንድትሰበስቡ እንዲሁም ደግሞ ፎከሳችሁ ሌላ ቦታ እንዳይሆን ያደርጋል። ለምሳሌ ሳወራ እጄን የማላደርግበት ቦታ የማልጥልበት ቦታ የለኝም እንደምታዩት። ይህ ገስቸር የሚጠቅመው ለምንድን ነው? ሀሳቤ ሌላ ቦታ እንዳይበተን በዙሪያ ያሉ ነገሮችን ለመርሳትና ሀሳቤ ካሜራውና የምናገረው ነገር ላይ ብቻ እንዲሆን የእጃችሁን ገስቸር፣ የቦዲ ላንጉጅ፣ የፌስ አካባቢ የሚወጡ ፋሻል ላንጉጆችን እነዚህን መጠቀም በእርግጠኝነት ሞክሩት፣ ይጠቅማችኋል። ለእኔ በጣም ጠቃሚ ሆኖ አግኝቼዋለሁ። መጀመሪያ የሰራሁት ቪዲዮ አይታችሁት ከሆነ እንዲህ ስግጥ ብዬ ሰላም እንዴት ናችሁ ምናምን ያልኩ ነበር ያወራሁት። እሱ በጣም ጭንቀት ይፈጥራል። ስለዚህ እሱ እንዳይኖር የቦዲ ገስቸር መፈጠር እኛን ሪላክስ እንድንሆን እንድንዝናና ያደርገናል። እኛ ደግሞ ሪላክስ ካደረገን ሀሳባችን አይበተንም ማለት። ስለዚህ ይሄኛው በጣም ቆንጆ የሆነው ቲፕ ነው ማለት። ሌላው ነገር ምንድነው? የሚመቻችሁ ቦታ ላይ ሆናችሁ ለመስራት ሞክሩ ማለት። የተቀመጣችሁበት ቦታ ምቾት የማይሰጣችሁ ከሆነ ያላችሁበት ቴብል የተደገፋችሁበት ቦታ እየሰራችሁ ያላችሁበት ቦታ ምቾት የማይሰጣችሁ ከሆነ እንደምታስቡት ሪላክስ ሆናችሁ ሳይን ላንጉጅ ቦዲ ላንጉጅ እየተጠቀማችሁ መስራት አትችሉ ማለት። ስለዚህ ምቹ የሆነ ቦታ ምቹ የሆነ ዞን ፈጥራችሁ በሚመቻችሁ መንገድ ተቀምጣችሁ ለመቅረጽ ሞክሩ። ፊት ለፊታችሁ ላይ የሚረብሽ ብርሃን ከጎናችሁ የሚረብሽ ድምጽ በሌለበት ቦታ ምቹ በሆነ ቦታ ላይ ሆናችሁ ለመቅረጽ ከሞከራችሁ አእምሯችሁ በጣም ፍሪና ነፃ ስለሚሆን ፎከሳችሁ ካሜራ ላይ ይሆናል። ዲስኮምፎርት አይሰማችሁም ማለት። ሌላና የመጨረሻ ነገር በጣም ጠቃሚ ብዬ የማስበው ነገር ምንድነው? ሁልጊዜ ተዘጋጅታችሁ ከጨረሳችሁ በኋላ ቀረጻ ከመግባታችሁ በፊት እኔ የማደርገው ነገር ስልካችሁን ትራይፖድ ላይ ካስቀመጣችሁት በኋላ የተወሰነ ደቂቃ ሀሳባችሁን ሰብሰብ አድርጋችሁ ዲፕ ብሬዝ ውሰዱ። ሀሳባችሁን ሰብሰብ አድርጋችሁ ልታወሩት ያሰባችሁትን ነገር አይናችሁን ጨፍናችሁ፣ እንዲሁም ደግሞ እኔ አይኔን ጨፍኜ ካልሆነ ብዙ ጊዜ በጣም ሀሳቤ መሰብሰብ እቸገራለሁ። ስለዚህ አይናችሁን ጨፍናችሁ ወይም ደግሞ እንደዚሁ ልታወሩ የምታስቡትን ነገር አንድ ጊዜ ለራሳችሁ ሪሄርስ አድርጉት ወይም ደግሞ አናላይዝ አድርጉት። እሱን ከጨርሳችሁ በኋላ ዲፕ ብሬዝ ወስዳችሁ ቀጥታ ወደ ቀረጻ መግባት ነው ማለት። ስለዚህ እነዚህን መንገዶች ከተጠቀማችሁ በእርግጠኝነት እኔ ካሳለፍኩት መንገድ በተሻለ መንገድ ካሜራ ላይ ምቾት ኖሯችሁ ኮንቴንት መስራት እንደምትችሉ አልጠራጠርም ማለት። ይህ ቪዲዮ ከጠቀማችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። በድጋሚ ለማስታወስ እኔ መንሱር ነኝ። ይህ ደግሞ የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል እንደዚህ ጠቃሚ ቁም ነገር ያላቸውን ነገሮች ሁልጊዜም ወደ እናንተ ይዤ እመጣለሁ። ከእናንተ የሚጠበቀው አንድ ነገር ብቻ ነው። እሱም ይህንን ቻናል ላይክ፣ ሰብስክራይብ እንዲሁም ሼር ማድረግ ነው። ቪዲዮዎቹ ደግሞ ለእናንተ በጣም ጠቃሚ ነው። ስታገኟቸው የቤል ምልክቱን ክሊክ በማድረግ ሁልጊዜ ቪዲዮ ሲሰራ ዩቲዩብ ለእናንተ ኖቲፊኬሽን ልክላችኋል። ስለዚህ የምሰራውን ቪዲዮ ቀድማችሁ ማየት መጠቀም ትችላላችሁ ማለት ነው። ከዚህ በተጨማሪ እኔ በምሰራላችሁ ቪዲዮ ላይ ግራ የሚገባችሁ ወይም ደግሞ የኔን ድጋፍ የምትፈልጉባቸው ሁኔታዎች ሲፈጠሩ የቴሌግራም ቻናልን ዲስክሪፕሽን ላይ አስቀምጥላችኋለሁ። @መንሱርስ ኮሚኒቲ ብላችሁ ሰርች በማድረግ እንዲሁም ደግሞ ዲስክሪፕሽን ላይ ባስቀመጥኩላችሁ ቴሌግራም ቻናል ላይ ጆይን በማድረግ ሁልጊዜ በተደጋጋሚ ስኬጁል አውጥተን የላይቭ ሴሽኖችን እናዘጋጃለን። እዛ የላይቭ ሴሽን ላይ እንወያያለን፣ እንደጋገፋለን። ከእናንተ ያለውን ሀሳብ እኔ ወስዳለሁ፣ ከኔ ያለውን ሀሳብ እናንተ ትወስዳላችሁ፣ ከሌሎች ያለውን ሀሳብ ደግሞ በጋራ ሼር እናደርጋለን። የምንጠቃቀምበት ቴሌግራም ኮሚኒቲ ነው። ይህንን ቴሌግራም ኮሚኒቲ ጆይን ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ።